አንድ ባሪያ ብዙ ሰይዶች ካሉ አንዱ ዛሬ ገበያ ወጣ ቢለው ሌላው ደግሞ ወደ እርሻ ሄድ ሊለው ይችላል። አንዱ ሱቅ ክፈት ቢለው ሌላው ባክ ቤቱን አጽዳ ሊለው ይችላል። ያኔ የማንኛውን እንትን ይላል። እንደገና ደግሞ ስበሳቸው ደግሞ የሚጨቃጨቁ ስበሳቸው በአማልክተን ንቀኝ ነው የሚባው እሱን ይሰራህለት እንዴ لو كان فيه ما آلهة إلا الله لفسدتا كون يا የዚህ የከውኑ የፍጥረት ዓለሙ ራሱ በዚህ በኒዛም ባማረ መልኩ መንቀሳቀሱ ፀሐይ ባግባቡ ወጥቶ ፀሐይ ባግባቡ ገብቶ ጨለማ መሆን ያለበት ሰዓቱ ተወስኖ ቀን መሆን ያለበት ሰዓቱ ተወስኖ በዚህ መልኩ ራሱን ጠብቆ የሚሄደው ራሱ እኮ አንድ አምላክ ስለሆነ ነው። አላህማ ይሄንን ሲገልጽ ምን لو كان فيهما آلهة إلا الله ከአላህ በስተቀር ከአንድ አምላክ ጌታ በስተቀር ሌላ አማልክቶች ቢኖሩ ለፈሰደታ ይሄ ስርዓት ይበለሻሽ ነበር ይላል። ይበለሻሽ ነበር ምክንያቱም አማልክቶቹ ሁለት ከሆኑ አንዱ ያረቆይ ፍጥረታት ትንሽ አረፍ ይበል ሰዎች ይተኛውን ቀን ደክመው ውለዋል ይችላል። አንዱ ደግሞ ተባከህ እነሱ እና በዚህ ምሳሌ ይሄን ባሪያ አላህ ምሳሌ ሰጠ። እኩል ናቸው ወይ? እኩል አይ ይሄንን የተረዳ ሰው የአላህን ትልቅነት ይረዳል። ተጽዕኖ ይፈጥርበታል። አሸክፍ ይዳልክ አላህ እኔ በአንድ አምላክ ነው ያለኝ ለሱ ብቻ ነው ማመልከው ለሱ ብቻ ነው የምገዛው ሌላ አንተም እንዲያርግ አላህም እንዲያርግ ይለኛል ሌላው ሁለተኛው አምላክ ደግሞ እንዲለኛል የሚል አይነት ስሜት ውስጣችን እንዲሰጥ እንዳይፈጠር እኔም ብቻ ነው ብሎ አላህን ማወቃችን በራሱ ይሄ ውስጥ ላይ የሚፈጥረው እርጋታና ኢማናዊ ተጽዕኖ ከፍተኛ ነው። ሌሎችን ዛሬ ላይ የምናያቸው ቃጥባሬም ወይም ደግሞ አብሬትም እያሉ ብዙ አካላት ይሄዱ ዛሬ እንትና ነው እያሉ ፈርድ ሰላት እዚህ ጋር አለብኝ ደግሞ ሄጄ ማረድ አለብኝ ለከሌሽ እያለ ጭንቀት ውስጥ ሲገባ ነው የምናየው። በሌላም እምነቶች ሲታይ እንደዛው ዛሬ አንድ እንትና ነው ሁለት እንትና ነው ሶስት እንትና ነው አራት እንትና ነው በቃ 30ውን ቀን ሁሉ ዛሬ ደግሞ ለሱ ካላወጣውለት ስለቴ እንዲያረጋኛል ብዙ አይነት ጭንቀት ውስጥ አሉ። ግን እኛ ለአንድ አላህ Subhanahu Wa Ta'ala ሆነን ለሱ ብቻ አምላክ ሆነን መኖራችን በራሱ የሚፈጥርብን እርጋታና ተጽዕኖ ከፍተኛ ነው።